السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسول الله وعلى آله وصحبه أجمعين. የሰው ልጅ እስከ ዛሬ የሚያውቀው የደስታ ቀን ሲሆን መጫወቱን ነው የሚያውቀው። ነብዩ ሰለላሁ ዐለይሂ ወሰለም ለሳኢሚ ፈርሐታን አሉ። ለጾመኛ ሰው ሁለት ደስታ አለው አሉ። አንደኛው ሲያፈጥር ነው፣ ዋናው ግን ጌታውን ሲገናኝ ነው አሉ። ገና አልተገናኘነውም ጌታችን፣ አላወቅንም ቁርጡን። ያ ቀን በጣም አስፈሪ ቀን ነው። አላሁ ሱብሓነሁ ወተዓላ ልብ እንድናደርግ ምን አለ? اقترب للناس حسابهم وهم في غفلة معرضون። ለሰው ልጆች እኮ ሂሳባቸው ቀረበላቸው አለ። اقترب للناس حسابهم ሂሳቦቻቸው ስራዎቻቸው እኮ ቀረቡላቸው ይላል። وهم እነሱ في غفلة معرضون ከዝግጅት ለአኺራ ከመዘጋጀት የተዘናጉ በሆነበት ሰዓት ሂሳባቸው ቀረበ አለ። ሱብሃንአላህ። ልክ ረመዳን 30ኛውን ቀን ከጨረሱ በኋላ የሚቀጥለው ዓመት እስኪመጣ ድረስ የሚዘናጉ ሰዎች፣ አንድ ጁማዓ ሰግደው ሌላ ጁማዓ ድረስ የሚዘናጉ፣ እቺ ቂያማ የተባለችው ጉዳይ ዛሬ ሰው ፈልጎ አይደለም እኮ የሚሞተው። ስንት ሰው ሞትን ይመኛል ኑሮ መረረኝ ብሎ፣ አላህ በፈለገው ሰዓት እንጂ መሞት አይቻልም። እኛ ግን ልባችን ተዘናጋች፣ ደረቀች። አላህ ይኸው ከዚህ የበለጠ ምን አስፈሪ አንቀጽ ያውረድ? اقترب للناس። እስቲ ያስቡት የአላህ ባሪያዎች፣ አሁን በዚህ ሰዓት ላይ ሞት ቢመጣብኝ ምን አደርጋለሁ? እስቲ ንገሩኝ፣ እንደው ንገሩኝ እስቲ ምን ይውጠኛል ሞት ቢመጣብኝ? ምክንያቱም ዩሱፍ አለይሂ ሰላም ከልጅነታቸው ከህፃንነታቸው ጀምሮ መከራ ነው አይደለም ያስተናገዱት። በገዛ ወንድሞቻቸው ተከድተው፣ ነብይ ጉድጓድ ውስጥ ተጥሎ፣ ነብይ በሳንቲም ተሽጦ፣ ከዛ በሴት ተፈትነው፣ ከዛ እስር ቤት ገብተው፣ ከዛ መጨረሻ ላይ ደግሞ የቤተ መንግስት አስተዳዳሪ ሆነው፣ መጨረሻ ላይ ግን ምን አሉ? ይሄን ሁሉ ፈተና አልፈው اللهم فاطر السماوات والارض انت ولي في الدنيا والاخره توفني مسلما والحقني بالصالحين። አንተ የሰማያትና የምድር ፈጣሪ ሆንከው የኔ እኮ ረዳቴ ነህ፣ ሙስሊም አድርገህ እንጂ ግደለኝ፣ ከዚህ ውጭ እንዳትገለኝ ሙስሊም አድርገህ ቢሆን እንጂ። ወላሂ ነብያቱ ይሄን ያህል ነበር የሚፈሩት። እኛ ምን ያህል ተዘጋጅተናል? ከዚህ ቀን የበለጠ ምን የሚያስፈራ ቀን አለ? የሞት ቀናችን ማለት ነው። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም እያንዳንዱ ሰው በኖረበት ሁኔታ ይሞታል፣ በሞተበት ሁኔታ ይቀሰቀሳል። ይሄ ቀን ስላለ የአላህ ባሪያዎች ሆይ የእውነት ፍርሃት ሊገባን ይገባል። ሰው እዚህ ምድር ላይ አንድ ዓመት በጨመረ ቁጥር ቆዳው ሊቆጣ፣ ጸጉሩ ሊሸብት ነው የሚገባው። ስለ ሽበት ነው ማመጣላችሁ። አሁን የነብዩ ሰለላሁ ዐለይሂ ወሰለም ውድ ሷሃባ ከሚባሉት ውስጥ አቡበከር ስዲቅ ነው። ምን አላቸው? ያ ረሱላህ አንቱ ያላህ መልእክተኛ ሆይ ቀድ ሽብት አላቸው። ምን ነው ሸበቱብኝ አላቸው። አሁን የነብዩ ሰለላሁ ዐለይሂ ወሰለም መልስ እንስማ። ቃለ ሸየበትኒ ሁዱን ወአኸዋቱሃ። ሱረቱ ሁድና እህቶቿን ያሸበቱኛል። ሱረቱ ሁድ ላይ ጸጉር የሚቆነጥጥ ደም የሚያስሸና የሆኑ አንቀጾች አሉ። አላህ እንዴት አመፀኛ ህዝቦች እንዳጠፋቸው፣ እንደ ኢደ ሸምሱ ኩዊረት ወአማ የተሳአሉ። እነዚህ ሁሉ አንቀጾች የአላህ መልእክተኛን ሽበት ያልነበራቸው አሸበቷቸው። እኛ እየቀራን የምናልፋቸውም ማለት ነው፣ ትርጉሙን ስለማናውቀው ማለት ነው። ምን አሉ እሳቸው? እኔ የማውቀውን ብታውቁ ኖሮ አሉ ትንሽ ስቃችሁ ብዙ ባለቀሳችሁ ወደ ሚስቶቻችሁም ባልሄዳችሁ ነበር አሉ። እዚህ ምድር ላይ እንደ ሚስት ደስ የሚል ነገር አለ? የለም አይደል? ምን አሉ? ትንሽ ስቃችሁ ብዙ ባለቀሳችሁ ከዛስ ወደ ሚስቶቻችሁ ባልሄዳችሁ አሉ። አሁንም ከባድ ስለሆነ ነገር ላንሳ። ጅብሪል እንደሚባል የመላእክቶች አለቃ እንዳለው ሁሉ ሚካኤል የሚባልም ሌላ መላእክት አለ። እንድንገሰጽ ነው፣ ቆዳችንን ቆንጠጥ እንዲያረጋል። ሰዎች ሰርተው ያለቅሳሉ፣ ሰርተው ተቀበለን ይላሉ። እኛ የት ነው ያለነው የሚለውን ለማንሳት ነው። ነብዩ ሰለላሁ ዐለይሂ ወሰለም ጅብሪል ምን ሲሉ ጠየቁት? ጅብሪል ሆይ ሚካኤልን ለምንድነው ስቆ አይቼ ማላቀው አሉ። ጅብሪል ምን የሚል መልስ ሰጣቸው? አላህ እሳትን ከፈጠረበት ቀን ጀምሮ ሚካኤል ስቆ አያቀማሉ። አላሁ አክበር። ከጅብሪል ቀጥሎ ትልቁን ስራ የተመደበው ማን ነው? ሚካኤል ነው። ዝናብ አዝናቢው እሱ ነው ባላህ ተመድቦ ከመሆኑ ጋር አላህ እሳትን ከፈጠረ ቀን አንስቶ ሚካኤል ስቆ አያቀማሉ።
ወላሂ እነዚህ ቀኖች የኛን ነርቮች ያላስደነገጡ የኛን ልቦች ተንተክተው እንዲወጡ ያላረጉ የቶቹ ያደርጉት ያላህ ባሪያዎች ሆይ ነብዩ ሰለላሁ ዐለይሂ ወሰለም ውዱ ያላህ ባሪያ ሙአዝን ምን አሉት? ሙአዝ ሆይ እኔ አንተን በጣም ወድሃለሁ አሉት። ተመልከቱ ምን ያህል ተቆርቋሪ መካሪ እንደነበሩ። ሰላትህን ከማጠናቀቅህ በፊት አላሁመ አኢኒ አላ ዚክሪከ ወሹክሪከ ወሑስኒ ኢባደቲክ ማለትን አትርሳሉት። ይሄው የእድሜ ልክ ስንቅ። ትርጉሙ ምን ማለት ነው? አላሁመ አላህ ሆይ አኢኒ አግዘኝ፣ ካንተ ገዛ ውጭ እኮ እኔ ደካማ ነኝ። አላ ዚክሪከ አንተን በመውሳት ላይ ብቸኛው የዚህ ምድር ተድላ እሱን ማውሳት ነውና አንተ ካላገዝከኝ ስለማልችለው አኢኒ አግዘኝ። አላ ዚክሪከ አንተን ማውሳት ላይ ወሹክሪከ አንተን በማመስገን ላይ ወሑስኒ ኢባደቲክ ለአንተ ያማረን አምልኮ በመስራት ላይ አግዘኝ። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ በሌላ ሐዲስ? አላህን የሚያወሳው ሰውዬና አላህን የማያወሳው ሰውዬ አምሳያቸው በህይወት እንዳሉና እንደሞቱ ነው አሉ። አሳ ከባህር ውስጥ ቢወጣ ህይወት ይኖረዋል? ህይወት ይኖረዋል? አይኖረውም። ልክ ከውሃ ሲወጣ ህይወቱ ይጠፋል። ምን አሉ የአላህ መልእክተኛ? አላህን የሚያወሳና የማያወሳው ሰውዬ አምሳያቸው እኮ በህይወት እንዳለና እንደሞተ ነው አሉ። እሺ በዚህስ መከሩን አይደለ? ህይወት ባለን ብለን በምን ተነፍሰው ማለት ነው። በጉዑዝ አካል አመጡት ይሄንኑ ምሳሌ። አላህ የሚወሳበት ቤትና ይሄው ብሎኬቱ፣ መብራቱ፣ ኮለኑ፣ በሩ ይሄው አላህ እያልን ነው አይደለም? ይሄ ቤትና አላህ የሚወሳበትና አላህ ማይወሳበት ቤት ብሎኬቱ፣ ሳይረኑ እነዚህን ደግሞ ምን አሉ የአላህ መልእክተኛ? ይሄም ምሳሌው አሉ አላህ የሚወሳበት ቤት በህይወት እንዳለ ነው አሉ፣ ያኛው እንደሞተ ነው አሉ። ስለዚህ አላህ ባሪያ ሆይ በህይወት እያለ እንደ ሙታን ምሳሌ እንዲሰጥ ብትፈልጋለህ ከአላህ ዲን ላይ ርቀህ። ሌላ ነጥብ የነብዩን ጉርብትና ማን ነው የሚፈልገው? ሷሃባዎች እሳቸው በነበሩበት ዘመን እያዩአቸው ልባቸው ይደሰታል። ሲሞቱ ዑመርን የሚያክል የአቅል ባለቤት ሙሐመድ ሞቷል የሚል ካለ አንገቱን ነው በሰይፍም ቆርጠዋል። ሞቱን መቀበል አቅቶት ሙሲባው ስለከበደው ማለት ነው። ከሷሃባዎች አንዱ ምን ይላቸዋል? የአላህ መልእክተኛ ሆይ የኔ ጉዳይ ምንድነው የሚሆነው? ጀነት ላይ የርሶ ጎረቤት ለመሆን አኢኒ አግዘኝ፣ አላ ነፍሲከ በነፍስህ ላይ ቢከስረቲ ሱጁድ በመብዛት አግዘኝ አሉት። ሰላት ተውኮ አይደለም፣ አምስቱን ወቅትማ ይሰግዱታል እኮ። ሱናውን በማብዛት ለይሉን በመቆም በሱ እርዳኝ፣ እኔ ጌታህ ዘንድ ለማመንልሃለሁ የኔ ጎረቤት እንድትሆን። ወንድሞቼ ሰው እንዴት ያለ ሰላት ይኖራል? አብሮኝ ስለሚሰራ አንድ ክርስቲያን ልንገራችሁ። ክርስቲያን ነው ልጁ፣ ሙስሊም ያለ ሰላት አለኝ። የሰው ልጅ ያለ አንገት አይኖርም አለኝ። ምን የሚል ሰው? በስመ አብ ወልድ ወመንፈስ ቅዱስ እያለ የሚጸልይ አንድ ክርስቲያን ከኔ ጋር ነው የሚሰራው፣ ሲያምንልኝ ማለት ነው። ሙስሊም ያለ ሰላት አለኝ። እየቀለደኝም እኮ አይደለም፣ እውነቱን እኮ ነው። ያለ ሰላት መቼ ህይወት አለን? ህይወት አለን እንደ ያላህ ባሪያዎች አለን እንደ ህይወት የለንም እኮ። ነብዩ ሰለላሁ ዐለይሂ ወሰለም አሪህና ቢሃ ያ ቢላል፣ እስቲ አዛን በልና ከደከምንበት አንቃል ነበር የሚሉት። ምክንያቱም የኛ ህይወታችን ከሰላት ጋር የተገናኘ ነው። ሙሳ አለይሂ ሰላም ለዛ እኮ ነው አላህ ምን ያላቸው? ኢነኒ አነ አላህ ላ ኢላሃ ኢላ አነ ፈዕቡድኒ ወአቂሚስ ሰላተ ሊዚክሪ። አስገራሚ አንቀጽ። አላህ እኮ በቀጥታ ያናገረውን ሙሳ ምን ይለዋል? መርጦት ሲያበቃ ወስጠናዕቱከ ሊነፍሲ፣ ለነፍሴ መረጥኩ ብሏቸው ሲያበቃ እኔ አላህ ነኝ፣ ከኔ ውጭ በሐቅ የሚመለክ አምላክ የለም፣ እኔን ለማውሳትም ሰላትን አቋቁማታል። እሺ አላህን ከማውሳት ውጭ ያለው ምንድነው ወንድሞቼ? እሱን ነጥብ እናንሳው። ነሱላህ ፈነሲየው፣ አላህን ረሱት፣ እሱን ከማውሳት ተቆጠቡ፣ ዘነጉ። አላህ ምን አለ? ራሳቸውን እንዲዘነጉ አደረግናቸዋል። ወጣቶች አላህን ልትፈሩ ይገባል። ሁላችንም ጋሽዋቢ ያልን ስንናገር ትሰማላችሁ። የነ ሰዑድን የነ መሐመድን አባት አይደል? ለምን ይመስላችኋል? ለነፍሳችን ፈርተን የሚቀጥሉት ሰዎች እኛ ስለሆነ የኛ ምትኮች እንድትሆኑ መስጂድ ይዘናችሁ ስንመጣ ማስፈጠር እንደዚህ ነው፣ ሰላት የሚሰገደው እንደዚህ ነው ምንላችሁ እኮ እኛ በቅርብ ጊዜ ሀጆች ስለሆነ። ካልተማራችሁ ግን ይሄን ልትሸከሙት አትችሉም።
እናንተም ነገ ሟቾች ናችሁ። ስለዚህ ይሄ የምትቀልዱበት የምትጫወቱበት ጊዜ ላይ ሳይሆን እናንተም ለሞት የምትዘጋጁበት ጊዜ ላይ ነው ያላችሁት። ምክንያቱም ወደ ቂያማ እየቀረብን ነው። በሚገርም ሁኔታ የሰው ልጆች በጣም በዱንያ ተዘፍቀው እንደሚሞቱ ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? የመጨረሻ ቂያማ የሚቆምበት ሰው ያሉ ከላም ላይ ወይ ከግመል ላይ አልቦ ወተቱን ሳይጠጣው ነው ቂያማ የሚቆምበት። የሰው ልጅ ይሄን ያህል ዱንያ ላይ እየለፋ ነው ቂያማ ያ ትልቁ ቂያማ ነው ብላችሁ ትልቁ ቂያማ ጥሩምባው የሚነፋው ወተቱን አልቦ ሳይጠጣው። ስለዚህ ወጣቶች አላህን ልትፈሩ ይሄ ቲክቶክ ቴሌግራም እዚህ ሰፈር ሆናችሁ አሁን እኔ እጅ ከፍንጅ ያስኳችሁ ልጆች አሉ ስማችሁን አልናገርም ስልካችሁን ሴቭ ስላደረኩት እናንተ አታውቁም ኮምፒውተር ነው የተማርኩት ሽማግሌ በሆነ ፕሮፋይላችሁ ላይ ስገባ የምትጽፉት ነገር ሌላ ነው እናንተ የሰለጠናችሁ መስሏችሁ ነው እድሜያችሁ ስለደረሰ እያንዳንዱ ነገር በስማችሁ መዝገባችሁ ላይ የተጻፈ ነውና በጨለማም በቀንም በድብቅም በግልጽም አላህን እንፍራ ምክንያቱም ነገር ጸጸት ውስጥ ተወድቃላችሁ በወጣትነት ዘመን የሚሰራ ስተት እድሜ ልክን ሲጎትት ይኖራል በግሩፕ ጸብ ውስጥ ገብተህ ሰው ብትገል ወይ የሰው ቂጥ ወግተህ ወይ የሰው ጀርባ ወግተህ አንካሳ ብታደርገው ያን ሰውዬ ባየኸው ቁጥር መቶበት እኮ አይቀርም እድሜ ከሰጠህላ ግን ስትጸጸት ትኖራለህ ስለዚህ እድሜያችሁ የሚገባው አላህ የፈለገው ቦታ ብቻ አሳልፉት እያየም በረመዳን ምን መክራችሁ ሰዎች አላችሁ ተራዊነን ብላችሁ ወጣችሁ በዛ የምትዞሩ እጅ ከፍንጅ ያዝናችሁ አላችሁ ቤተሰብ ጋር ሳናደርስ መክረናችኋል ቤተሰብ ጋር ብናደርሰው ጥቅም የለውም እኛም የናንተ ቤተሰቦች ነንና መክራችንን ስሙት የመጨረሻ ነጥብ የሚሆነው ሴቶችን በተመለከተ ነው እናቶችን በተመለከተ በተለይ በጣም በሚገርም ሁኔታ እናቴ ለኔ የጀነት መግቢያ ሰበብ ሆና ሳለ በአባቴ ጉዳይ ደግሞ ጀሃነም ትገባለች ይሄ ሐዲስ አያስደነግጥም ሁለት ሐዲስ ስለ እናቶች ተነገረ ልጆቻችሁን በተመለከተ ልጆቻችሁ ጀነት መግቢያ የላቸው ከናንተ እግር ስር ቢሆን እንጂ እናንተም በማስደሰት ቢሆን እንጂ ጀሃነም ውስጥ ደግሞ አብዛኛውን ጊዜ በብዛት ቁጥር የምትገቡት በምክንያት ነው ባልን የሚያክል በሸሪዓ ምን የተባለለትን ክብር የሰው ልጅ ለሰው ቢሰግድ ኖሮ ሚስት ለባሏ እንድትሰግድ አዛት ነበር ነገር ግን ፍጡር ለፈጣሪው እንጂ ለፍጡር አይሰግድም የተባለለትን ባል በተለይ ባለንበት ዘመን ዕውቀት ተስፋፍቷል እየተባለ ጀነት የምታስገቢው እናት ሆይ እሳት ስትገቢ አይን ያያየዝም አለልሽ ምን እየተባለ ለወንድ ልጅ መታዘዝ ጭንቅላት ላይ ነው የሚወጣው እሳት ውስጥ ገቢያታለሽ ባልሽን ታዘሽ ጀነት ያልገባሽ እናት ሆይ የት መግባት ፈለግሽ ክብርሽ እኮ ነው ባልሽ አንቺ ብትሞቺ 3 ቀን ብቻ ሐዘን አዝኖ በአራተኛው ቀን መግባት ይችላል ሸሪዓ ፈቅዶለታል ባልሽ ቢሞትብሽ ግን 4 ወር ከ10 ቀን የባልን ክብር ወቂ ባልሽ ሲሞት ትደነግጫለሽ ማዲያታም ትሆኛለሽ ተንከባከቢው እኛ ባሎች በጀርባችን ልጆቻችንን ተሸክመን አንቺ በወዲሽ እንደተሸከምሽ ቀለብ ተሯሩጠን ምናመጣው አንቺንና ልጆቻችንን ለመያዝ ነው ተከባብረን እንኖር አብዛኛዎቹ ሴቶች በዚህ ዘመን ፊልም እያዩ ይሄን የካሃዲ መንገድ እየተከተሉ ወንድን መታዘዝ እኮ ወንድ ልጅ ጭንቅላት ላይ ይወጣል ይላሉ ቢቻል ሌላ ነገርሽ ላይ ቢወጣም ጥሩ ነው ጀነት መግባት ከቻልሽ አንቺን እግርሽን አጥበን ጀነት እንግባ እንደምነው ልጆችሽ አንቺ ደግሞ ለባልሽ ማረግ ያለ ሁሉ ጊዜ አሁን ሞቅሰው ማን ነው ወንዶችን ነው አይደል አላህን ፍሩ በሚስት ጉዳይ ምን ሴቶቹም ግን ሊመከሩ ይገባቸዋል ቆጣ ተብሎ አብዛኛው ሴት በዚህ ዘመን ባሏ የሌለውን አቅም ይሄም መጅሊስ አሰራ ይሄም መጋረጃ አሰራ እንንትና ቤቴ ተለውጦ ይላሉ አይሉ እያሉ እኮ ነው በሚገርም ሁኔታ ሴቶች አላህን ፍሩ እኔ ወንድማችሁ ለመከራችሁ ቆሜያለሁ ወንዶቹ ላይ ስጮህ ማሻአላህ ልክልካቸውን ነገርክልኝ እንደምትዩ ስድብ አልነበረም ግን ልካቸውን የነገርኳቸው ሐዲሱን ነበር ያነሳሁት ዛሬም ላንቺ እስከ አፍንጫሽ አስረክብሻለሁ ህይወትሽን ቀይሪበት ጀነት ግቢበት በባልሽ አባት ለቤተሰቡ ካላዘነ ሚስት ባሏን ካላከበረች ምን አይነት ማህበረሰብ ነው ምን ጠብቀው ነብዩ ሰለላሁ ዐለይሂ ወሰለም ታላቁ መካሪያችን እኮ ታላላቆች ሆነው ለታናናሾቻቸው ያላዘኑ
ታናናሾች ሆነው ታላላቆቻቸውን ያላከበሩ ከኛ አይደሉም ማለት። ስለዚህ ሃይማኖቱ ለሁሉም ነውና እህቴ ተመከሪ፣ ወንድሞች እንመከር። አስፈሪ ወቅት ላይ ነው ያለነው። ሁሌ አስፈሪ ወቅት ላይ ነው ያለነው ስንል ሟቾች ስለሆነ ነው እንጂ አስፈሪ ነው ምላችሁ። የቁርጡ ቀን ሲመጣ ከተዘጋጀንለት እኮ በእኛ ስራ እኮ አይደለም ጀነት መንገባው። ትንሿን ስራ አዝኖ እንዲቀበለን እኮ እየለመን እንጂ ያለነው ከወር ውስጥ አሁን ስንቱን አመለክ ነው። 4 ሰዓት ተኝተን 10 ተኩል ተነስተን ሱሁር በልተን ቀን ስራ ሰርተን ስንቱን ያህል አምልከነው ነው። ነገር ግን እኛ ደካማዎች ነን። አላህ ሆይ ካንተ ውጭ ማን አለን? እባክህ ዘንልን፣ አንተው ቤት ላይ አክርመን። ስለዚህ ወንድማማቾች መሃል አሁን እዚህ ብዙ አዲስ ፊቶች አይተናል አይደል? ባላህ ፍቃድ ተማክረን እንደ ኮሚቴ የሁላችንም ስልክ እንመዘግባለን። ከዛስ ስጠፉ ብንደውላለን። ነፍሳችን ግማሹ አካላችን ነው የጠፋው። አሁን እኮ በሐዲሱ የእውነት መስራት አቅቶን እንጂ ሙስሊም ለሙስሊም እንደ ግንብ ነው አሉ። ወንድም ቤት ጠፍቶ ከተማ ላይ ሲዞርብኝ ሲሞት ነው ወይ የሚነገረኝ? በቁም እኮ ይሞታል እኮ ከዲን ከጠፋ ነው አይደል? ያላ ባሪያዎች። ስለዚህ ቤቱ ቤታችን ነው፣ ቤቱ ቤታችን ነው። አላህ ቤት ውስጥ ግን በቀን 5 ጊዜ እንድንገባ ታዘናል ቢለው አስበውልኝ። ከጀማዓ ሰላት ስንተው ነው ምን ሆነው ሰላትን እርግፍ አድርገን ነው። ሼኽ ኢብኑ ባዝ ረሂመሁላህ ምን አሉ? በሳቸው ንግግር ላቁ። ሰው እንዴት ሰላት እንደሚተው ሲጠየቁ ምን አሉ? መጀመሪያ የሚተው ነገር አሉ ጀማዓ መምጣት ነው አሉ። ከዛ በኋላ እስቲ ያስቡት፣ ሰፈሩ ምን ያደርጋል? ካለፈ በኋላ በሰዓቱ አይሰግዳትም አይደለም? 8 ሰዓት ይሆናል ዙሁርን ሳይሰግድ። አሱር 9 ተኩል ነው የሚለው። ቆይ አንድ ጊዜ እቺን ስራ ልጨርስ ይላል። 9 ሰዓት ይሆናል። አሱርና ዙሁርን ደብልቆ ይሰግዳቸዋል። ከተማ እያለ ኢማን ምን ትሆናለች? ወንጀል ነው አይደለም የሰራው ይሄ ወንድሜ። ኢማን ቀስ እያለች ስትሾልክ መጨረሻ ላይ ሰላት አትሰግድም እንዴ ስትለው ዱዓ አርግልኝ አላህ እንዲያገራልኝ የሚል ሌላ ትውልድ ይፈጠራል። ስለዚህ ሰው መንግስት ዘንድ ሄዶ የሰራበትን የወሩን ቫት ሪፖርት ካላረገ ሁለተኛው ላይ መተው ያሽጉበታል። አያሽጉበትም? የዱንያው ጉዳይ ላይ ሲሆን ሁሉ ሰው ተጠንቅቆ ቢሰራውን ይሰራል። እኛ ምን እናደርግ? ልባችን እንዳይታሸግ ከባድ ጥንቃቄ እናደርግ። አይሻ ረዲየላሁ ዐንሃ ወሳኝ ነጥብ ስለሆነች ነው አፍዋን ለተዋት ለአሁን ላቆም ይችል ነበር። ከነብዩ ሚስቶች አንዷን አንስታ ምልክት ብቻ ነው ያሳየችው። ስለሷ ስትጠየቅ እንዲህ አለች። እጄ ይታያቸዋል የአላህ መልእክተኛ ምን አሏት? አሁን የተናገርሽው ንግግር አሏት ባህር ላይ ቢገባ አሏት ባህሩን ደም በደም ያደርገዋል አሏት። በዚህ ምን እንድንጠነቀቅ ነው የምፈልገው? ተረጉመዋለሁ ለአንዳንዶቻችሁ ግልጽ ላይሆን ስለሚችል። ከነብዩ ሚስቶች አንደኛዋ አጠር ያለች ናት ቁመቷ። አይሻ ምን አለች? ስለሷ ስትጠየቅ እንዲህ ብላ ምልክት አሳየች፣ አጭር ናት ለማለት። ምን አሉ የአላህ መልእክተኛ? እቺ ንግግርሽ አሏት ባህር ላይ፣ ባህር አወቃችሁ? ወንዝ ማለት ትልቅ ነው። ባህር ከአገራት ይበልጣል። ባህር ላይ ቢጣል አሉ ባህሩን ደም በደም ያደርጉታል አሉ። ወደኛ ስራ እንምጣ። እንላለን አንልም ወንድሞቼ፣ እንላለን። በዚህ በሽታ እኮ ተለፈነ። ምሳሌውን በሷሃባዎች ያመጣሁበት ምክንያት እንድንታረም ነው። ትላንት ከገጠር መጥቶ የተተኮሰው 500 ካሬ ሜትር ይገዛው በፊት እኮ ሲመጣ ምንም አያውቅም ነበር። ምን አገባ? እንዲህ በምልክት ለሰጠችው ባህሩን ካደማችሁ አንተ በምላስህ እድሜ ልክህን የሰራህበትን ስራ። በተለይ ስለ ሰው ከባድ ጥንቃቄ ያስፈልጋል። በተለይ ስለ ሰው ልጅ እንትና ልጅ አይኗ መች ከወንድ ላይ ይነቀላል አለኝ ባለፈው አንድ ሰው ደነገጥኩ። አንተ የሴት ልጅ አባት ሆነ አልኩት ወዲያው። እንዲህ አይነት ነገር ስናይ ልናሳልፍ አይገባም። የዛ ወንድሙ ልጅ ስትፈተን ካየ ምንድነው የሚባለው? ቆይ እሱ ቢሞት የኔ ልጅ ናት አይደለችም እቺ ልጅ? ዱዓ ሊደረግላት ነው አይደለም የሚገባው? ወላሂ ነውረኞች ነን እኛ፣ የተለከፍነው በነውር ነው። የእንትና ልጅ እኮ አይኗ ከወንድ ላይ ይነቀልም ማለት የሴት ልጅ አባት ይሄን አይልም አልኩት። ነገ ልጅ ስትደርስ ምን እንደምትሰራ አታውቅም አልኩት። ይሄ ለምሳሌ እንጂ ከምንም በላይ የኛ የወንድሞቻችን ወንድ ልጆች ሆነው ሴት ልጆች ሆነው ጉርምስና ቢያስቸግራቸው እቅፍ ተደርገው እንደ ልጅ ይመከራሉ እንጂ ምን አመጣው የሰው ልጅ እንትና ምን እሱ ቤቱን ይኖረዋል ብለህ ነው? እንዲህ አይነት ቆሻሻ ነገሮች
እንዲህ አይነት በሽታዎች ውልቅ አድርገን ከላያችን ላይ ካላወጣናቸው ወላሂ ጀነት አይታሰብም። ኢብራሂም አለይሂ ሰላም ምን ስላሉ ወላ تخزيني يوم يبعثون ሰዎች በሚቀሰቀሱበት ቀን እንዳታዋርደኝ አሉት። يوم لا ينفع مال ولا بنون ገንዘብም ልጆችም ማይጠቅሙበት ቀን የፈለኳት አያየትኛው ነው እቺ የምትመጣው ኢላ من اتى الله بقلب سليم ንጹህ ልብ ከሽርክ ከሸክ ከሂስድ ይሄ ሰውን ከማነወር አለ ከሚባል በሽታ ጽድት ተብላ ጌታዋን የተገናኘችው ልብ ስትቀር አለቀላት። በዛ ቀን እንዳታዋርደኛል። ስለዚህ እንደ ጎረቤት እንከባበር። አንዱ የክፍለ ሀገር ሰው ሊሆን ይችላል፣ ንግግር ላይ ይችላል፣ ወንድማችን ነው። የኔ እንግሊዝኛ መቻል እዚህ ሰፈር 50% 60% እንግሊዝኛ ማይችል ወንድሜ ካለ የኔው እንግሊዝኛ ጀነት አያስገባኝ። እናንተ ወንድሞቼን ግን ውድድ አድርጌ መያዜ የናንተ ክፉ ነገር እኔን መሰማቱ ሌላ ኸይር ስራ እንኳን ባይኖረኝ ወንጀል ቢኖረኝ ይሄ ሰበብ ሊሆን ይችላል ጀነት ለመግባት። እንተዛዘን፣ እንከባበር፣ እንዋደድ። እንዲህ እንዳማረብን ጀነት ግቡ እንድንባል አላሁ ሱብሓነሁ ወተዓላ አገራችንን ሰላም ያርግልን፣ መጨረሻችንን አላህ ያሳምርልን። እኛ ለሚስቶቻችን፣ ሚስቶቻችን ለኛ የሚመቸው አላህ ያድርግ። ዝርያው